አለ ስልኩን አንስቶ በተለምዶ ወታደራዊ ስርዓት። አንድ መረጃ ተነገረው። ጭላሎ ቀበሌ ልዩ ስሙ ማርያም ሰፈር ተብሎ ከሚታወቀው ስፍራ አንድ ማንነቱ ያልታወቀ ሰው አልሆኑ አሟሟት ሞቶ ተገኝቷል አለ መረጃ ሰጪው። ፖሊስም የተነገረውን ነገር በጥንቃቄ ወረቀት ላይ ካሰፈረ በኋላ ለባልደረቦቹ ጉዳዩን ያሳውቃል። የምርመራ አባላት ቡድን ፈጥረው ወደ ስፍራው አመሩ። በቅርብ ርቀት ሆነው የምርመራ ቡድኑ አስክሬኑን ተመለከቱት። ካኪ ሱሪ፣ ሬንጀር ጃኬትና ወታደራዊ ጫማ ተጫምቷል። ሟች የተገኘው ጭንቅላቱ በስተኋላ በኩል ተከስክሷል። ከብዙ ምርመራ በኋላ ማንነቱ ታወቀ። ቤተሰቡ በእንባ ተራጩ። ማንነቱን ያወቁት ጓደኞቹ አዘኑ። ቤተሰቡም እጅግ በጣም ሀዘናቸው ከፋ። ሟችን ማን ገደለው? ለምንስ ተገደለ? ፖሊስ ምርመራውን ማጣራቱን ቀጠለ። ሟች ሰለሞን ተረፈ የሚባለው ከሰዎች ጋር ተግባቢና ተጫዋች ነበር። በህይወት እያለ ሰዎችን በመርዳትና ሰዎችን በማገዝ የሚታወቅ ነበረ። ማን ገደለው የሚለው የሰፈሩን ሰው አስጨንቋል። ፖሊስም ምርመራውን ቀጠለ። ፖሊስ አሁን አንድ መረጃ ደረሰው። ደምሰውንና ባለቤቱን ሁለቱንም ወደ ጣቢያ ለጥያቄ ይወስዷቸዋል። በፍርድ ቤት ትዕዛዝ መሰረትም ቤታቸው እንዲፈተሽ ያደርጋል ፖሊስ። ቤታቸው በሚፈተሽበት ሰዓት የደምሰው ቲሸርት ላይ የደም ነጠብጣብ ያለበት ምልክት ያገኛሉ። በዚህ ሰዓት ፖሊሶቹ ትንሽ የደስታ ስሜት ይሰማቸዋል። ሌሎች ሰዎች ግን ጉዳዩን ሌሎች ሰዎች ለመደበቅ ያደረጉት ነገር ነው በማለት ይናገራሉ። ደምሰው አያረገውም የሚልም አልጠፋም። ፖሊሶቹ ደጋግመው ደምሰውና ባለቤቱን ያፋጥጧቸዋል። ደምሰው ግን እጅግ በጣም ዘናና ኮራ ብሎ ነበር መልስ የሚሰጠው። ፖሊሶችም ወይም ይሄ ሰውዬ ነፍሰ በላ የለመደ ነው፣ አለበለዚያም ደግሞ አልገደልም በማለት እርስ በራሳቸው ይማከራሉ። ለሚጠየቀው ጥያቄ ደምሰው ዘና ፈታ ብሎ ነበር የሚመልሰው። መጨረሻ ላይ ግን ሄደው ያመጡትን ቲሸርቱን ያሳዩታል። ደምሰው በሚገርም ሁኔታ በሳቅ ክፍሉን ያደምቀዋል። ምንም አይነት ድንጋጤም ሆነ ፍራቻ አልነበረበትም። ፖሊሶቹ የዚህን ጊዜ ይደናገጣሉ። ምን ያስቃል መልስልን በማለት ኮስተር ያለ ጥያቄ ይጠይቁታል። ደምሰውም ይኸውልህ እጄን የው ብሎ ጠባሳ እጁ ላይ ያሳያል። ከትንሽ ቀን በፊት ከሆነ ሰው ጋር ተጣልቼ በራሴ ጉዳይ ይህ የሆነው በዛ ምክንያት ነው። ስለዚህ እኔ ሰለሞንን አልገደልኩትም በማለት ድጋሚ ይናገራል። ፖሊሶቹ ግራ ይጋባሉ። ፖሊሶቹ ምርመራቸውን አሁንም ቀጥለዋል። ባልና ሚስቶቹ ማረፊያ ቤት እንዲቆዩ ይደረጋሉ። ፖሊስ አንድ መረጃ ደረሰው። የሟች ሰለሞን የቤት ቁልፍ የሚቀመጥበት እናት ጋር ሄዱ። ቦታው ላይ እንደደረሱ እናት ማልቀስ ይጀምራሉ። እጅግ በጣም ጥሩ ሰው፣ ትሁትና የሚታዘዘኝ ልጄ ነበረ። የሚገርመው ግን ዛሬ አፈር በላው እያሉ ማልቀሳቸውን ቀጠሉ። ፖሊስም ጥያቄ ጠየቃቸው። ለመጨረሻ ጊዜ ያዩት መቼ ነበረ? ቁልፍስ ያስቀመጠው መቼ ነበር ብሎ ጥያቄ ጠይቃቸዋል። እሳቸውም ለመጨረሻ ጊዜ እንግዲህ ማታ ነበረ ደክሞኛል ብሎኝ የሄደው ብለው ይናገራሉ። የሚያውቁት ሰው አለ እሱ ጋር የሚመጣ ሰው በማለት ፖሊስ ይጠይቃቸዋል። አንዲት የሚረዳት ልጅ እንዳለች አውቃለሁ፣
እኔ ጋ ግን ሰዎች ሲመጡ አንዳንድ ነገር እንዳረግለት የሰጠኝ ገንዘብ አለ በማለት ገንዘቡንና ቁልፉን ያስረክባሉ። አጠገባቸው ግን አንድ ጎልመስ ያሉ ትልቅ ሰውዬ ነበሩ። እሳቸው እምናገረዋለኝ ይላሉ ለፖሊሱ። ፖሊሶቹም በደስታ ጥያቄ ይጠይቋቸዋል። እሳቸውም እኔ አንድ የማቃት ልጅ አለች፣ ሁልጊዜም እጅ ለእጅ ተያይዘው የሚሄዱ ናት። እሱም እንደሚረዳትና ብዙ ነገር እንደሚያደርግላት ብዙ ሰው ያውቃል። ምናልባትም እንደ ፍንጭ ከሆናችሁ እሱን ነገር ብትይዙት ይሉና ይነግሯቸዋል። ፖሊሶችም ያችን ነገር በወረቀታቸው ላይ አስፍረው ከግቢው አመስግነው ይወጣሉ። ፖሊስ አሁን ትኩረት ያደረጉት በሁለተኛው ያገኙትን መልስ ነበረ። አዛውንቱ የነገሯቸውን ይረዳት የነበረው እጅ ለእጅ ተያይዘው ይሄዱ የነበረችው ማነች? እሷን ለማወቅ ምርመራ ያደርጋሉ። ብዙም ምርመራቸው ሳይቆይ እሷን ያገኟታል። ጥሩነሽ ደስታ ትባላለች። ጥሩነሽን እዛው ለቅሶ ላይ ያገኟታል። ለጥያቄም ትፈለጊያለሽ በማለት ወደ ጣቢያ ይጠሯታል። በድጋሚ 50 አለቃ ደረጀ ብርሃኑንም እንደዚሁ ከሁለቱ ጋር የተያዘ ነገር አግኝተዋልና 50 አለቃ ብርሃኑንና ጥሩነሽ አንድ ላይ ወደ ጣቢያ ይዘዋቸው ይሄዳሉ። 50 አለቃ ብርሃኑ ቀደም ሲል መራራ ሐዘን እያለቀሱ የነበሩት ናቸው። እጅግ በጣም አምርረው ወንድሜ ተወያልኩ እያሉ እያለቀሱ የነበሩት ናቸው 50 አለቃ ደረጀ። ጥሩነሽ ደግሞ እጅግ በጣም የሚወዳትና ብዙ ነገር የሆነላት ለችግሯ የሚደርስላት ሴት ነች። ሁለቱንም ወደ ጣቢያው ይወስዷቸዋል። በመጀመሪያ 50 አለቃ ደረጀ ለጥያቄ ይቀርባል። 50 አለቃ ደረጀ ያላቸውን ግንኙነት፣ ለምንስ ነው አምርረህ እንደዛ ያለቀስከው? ተው ብዬስ ያልከው ምንድን ነው? በማለት ፖሊስ ጥያቄ ያቀርብለታል። 50 አለቃ ደረጀ ግን እንባው አሁንም አልቆመም። ለመልሱ እንኳን አላበቃውም ነበር። ፖሊሶቹም ያረጋጉትና መልሱን እንዲመልስ ያደርጉታል። እሱም እጅግ በጣም የምወደው ወዳጄ ነበረ። ስራ እንኳን ስቀር የኔንም የሱንም ሸፍኖ ደሞዜ እንዳይቆረጥ የሚያረግልኝ እጅግ በጣም የምወደው የሚወደኝ ወዳጄ ነው የክፉ ቀኔ ይላል 50 አለቃ ደረጀ ብርሃኔ። እና ለመጨረሻ ጊዜ የት ነበር የተገናኛችሁት? እንዴት ነው የተለያያችሁት? በማለት ፖሊስ ይጠይቀዋል። ለመጨረሻ ጊዜ ስልክ ደውዬለት ነበረ ይላል ደረጀ። 50 አለቃ ደረጀ የመጨረሻ ጊዜ ደውለ ምን አልከው ብለው ይጠይቁታል። የመጨረሻ ጊዜ ደውዬ ነገ እንገናኛለን ብዬ ነበር ስልኩን የዘጋሁት ይላል። ፖሊስ ግን አንድ መረጃ ስለ 50 አለቃ ደረጀ ብርሃኑ ያገኘው ነበረ። ሟች ሰለሞን በሞተበት ሰዓት 50 አለቃ ደረጀ ደውሎ ዕቃ እንዳያቀብለው ጠርቶት እንደነበር ሰዎች ለፖሊስ መረጃ በስልክ ነግረው ነበር። የቅርብ ወዳጅ የሆኑ ማለት ነው። ፖሊስ እችን መረጃ ይዞ እንደዚህ አይነት መረጃ ደርሶኛል፣ ለምን ነበረ ደውለክ ዕቃ አቀብለኝ ያልከው ይለዋል። ዕቃ እንዲያቀብለኝ አዎ ደውዬለት ነበረ ይላል። እና የምታውቀው ነገር የለምን ይለዋል። ምንም አይነት የማውቀው ጉዳይ የለም በማለት 50 አለቃ ደረጀ ብርሃኑ መልሱን ይመልሳል። ፖሊስም ከጥሩነሽስ ጋር ምን አይነት ግንኙነት አላችሁ በማለት ይጠይቀዋል። ጥሩነሽ የቅርብ የሰለሞን ወዳጅ ናት፣ የኔም ወዳጄ ናት፣ የሁለታችንም ጓደኛ ናት ጥሩነሽ፣ እኛ ሶስታችንም ጥሩ ጓደኛሞች ነን በማለት ለፖሊስ መልእክቱን ይሰጣል። ፖሊስም እሺ አንተ ውጭ ቆየን በማለት ጥሩነሽን ያስገባታል። ጥሩነሽ እንደገባች እሷም እንደሱ እንባዋ
መቆጣጠር ያቅጣታል። ፖሊስ ያረጋጋትና ለጥያቄያቸው መልስ እንድትሰጣቸው ይነግሯታል። ጥሩነሽም እንባዋን ጠራርጋ ቀና ብላ ማየት ትጀምራለች። ፖሊሶቹም ለመጨረሻ ጊዜ እንዴት ነበር የተለያያችሁት? ከአንቺ ጋር የቅርብ ወዳጅነት እንዳላችሁ ሰምተናል በማለት ጥያቄውን ይጀምራል። እሷም ለመጨረሻ ጊዜ ማታ እንደተለያዩ ከዛ በኋላ ምንም እንደማታቅ ለጥያቄያቸው በሙሉ አጭር መልስ እየሰጠች እንደምትዘጋባቸው ትናገራለች። ለሚጠይቋት ጥያቄ የምትመልስላቸው መልስ አጭር ይሆንባቸዋል። አንዱ ፖሊስ ድንገት ከመሃል ሁሉንም ነገር እኮ 50 አለቃ ደረጀ ነገረን ብሎ ይነግራታል። እንዴ ብላ ደንግጣ እጇን ከጉንጯ ጭና ኩርምት ብላ ትቀመጣለች። እኔ አይደለሁም እያለች እንግዲህ እዚህ ጋር መናዘዝ ትጀምራለች ማለት ነው። ፖሊሶቹ ይደናገጡና በደስታ ይተያያሉ። እኔ አይደለሁም ውጭ ሄደን እንኖራለን ገንዘብ እናገኛለን ብሎኝ ራሱ 50 አለቃ ደረጀ ነው ብላ ሁሉንም ነገር ዘርዝራ ትነግራቸዋለች። ገዳይ እንግዲህ ሁለቱ ወዳጆቹ መሆኑ እዛው ታወቀ ማለት ነው። በሚገርመው ነገር ግን አምርሮ ሲያለቅስ የነበረው 50 አለቃ ደረጀ ብርሃኑ ገዳይ የጓደኛው ገዳይ ሆነ። እጅግ በጣም የሚወዳትና የሚረዳት ጥሩነሽም የሱ ገዳይ ሆና ተገኘች። ፖሊሶቹ በደስታ ሐሴት ተሞሉ። የልፋታቸው ውጤትን እንዳገኙ ታያቸውና ሁሉም ተያይተው በአይናቸው ደስታቸውን ገለጹ። ሁኔታው የሆነው እንደዚህ ነበረ። 50 አለቃ ደረጀ ለሟች ሰለሞን ይደውልለታል። ሌሊት ላይ ቶሎ በል የሚደውልለት ስቆቃ በተሞላ ድምፅ ነበረ። ሶል ቶሎ በል ጥሩነሽን ሌባ ይዟታል፣ ፍጠን እንድረስላት የሚል የሚያሳዝንና በጣም የሚያሰቅቅ ድምፅ ነበረ 50 አለቃ ደረጀ ሲደውል ሰለሞን የሰማው። በዛ ሰዓት ሰለሞን መሳሪያውን አንስቶ ይሮጣል። መሳሪያውን አንስቶ ሲሮጥ ሲደርስ ሁለቱ ጨለማ ውስጥ ቆመዋል፣ ጥሩነሽና 50 አለቃ ደረጀ ብርሃኑ። በዛ ሰዓት ለሚወደው ጓደኛው ሽጉጡን ያሲዝና እሱ የያዘውን ዱላ ይቀበልና ሰለሞን በጥሩነሽ መሪነት ከፊት ይሄዳሉ። እሱም ወይኔ እህቴን ተረፍሾይ በማለት ሰላምታ ከሰጣቸው በኋላ አብረው ይጓዛሉ። በዚህ ሰዓት እነሱ አሁን ላይ የሚፈልጉት የነበረው ነገር ለካ 50 አለቃ በሚኒሻ ጊዜ የተሰጠውን እጁ ላይ ያለውን መሳሪያ ነበረ። ያንንም ሸጠው ለመካፈል ነበረ ተስማምተው ሊገሉት ያሰቡት ማለት ነው። ከዛም በኋላ ያደረጉት ነገር ቢኖር እሷ ሰለሞንን ይዛ ከፊት እየሄደች እሱ ደግሞ ከኋላ ይቀራል። የሚገርመው ነገር ግን ሟች ሰለሞን እንደደረሰ መሳሪያውን ለጓደኛው ለሚወደው ሰጥቶ ነበር ዱላ ተቀብሎ እሱ ከፊት ሌባውን እየፈለጉ የነበረው። እነሱ የሚደርሱበት ጨለማ ቦታ ላይ ሲደርሱ ግን 50 አለቃ ደረጀ ሰለሞኑን ጭንቅላቱን ብሎ ይገለዋል። ጥሩነሽ ደግሞ ደብቃ የያዘችውን ጩቤ ይዛ ደረቱ ላይ ትወጋዋለች። ምንም አይነት ሐዘኔታ ሳይሰማቸው ጓደኛቸውን ቀጥቅጠው እዛው ይገሉታል ማለት ነው። እንግዲህ ወዳጅ ጠላት ሲሆን ፖሊስ ሁሉንም ከዛም አይቶ ባቀረበው በወንጀል ምርመራው በወንጀል ክስ የተከሰሱትን ሰዎች ፍርድ ቤት ቀርበው በአርሲ ዞን ከፍተኛ ፍርድ ቤት 50 አለቃ ደረጀ ብርሃኑና ጥሩነሽ ፍርድ ቤት ቀርበው ፍርዳቸውን ተቀብለዋል። እያንዳንዳቸው የ25 ዓመት ቅጣት ጽኑ
እስራት ተቀጥተዋል። አንዳንድ ጊዜ እንግዲህ ወዳጆቻችን አይተናል። ብዙውን ጊዜ ይህ እንግዲህ ያለ ነገር ነው። ወዳጄ የምንለው ሰው ነው በቅርብ ርቀት የሚያጠቃንና ሁላችንም ራሳችንን መጠበቅ እንዳለብን ይነግረናል ይህ ታሪክ። ባላችሁበት ሁላችሁም ሰላም ሆኖልኝ ስላዳመጣችሁኝ ከልብ ነው የማመሰግነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጦልኝ አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ።